በመካከለኛው ምስራቅ ያለው ውጥረት ሰባተኛ ቀኑን የያዘ ሲሆን የተለያዩ መረጃዎችም እየወጡ ይገኛሉ። በመካከለኛው ምስራቅ በአሜሪካ እስራኤል ጥምር ኃይልና በኢራን ወታደራዊ ክንፎች መካከል የተቀሰቀሰው መጠነ ሰፊ ወታደራዊ ግጭት ዛሬ ሰባተኛ ቀኑን አስቆጥሯል። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ ከመካከለኛው ምስራቅ ጋር ተያይዞ የተሰሙ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩም። ሰብስክራይብ በማድረግ ይህንን ሰፊ ቤተሰብ ይቀላቀሉ ማለትም እንወዳለን። ከመካከለኛው ምስራቅ ጋር ተያይዞ ወታደራዊ እንቅስቃሴዎች ምን ይመስላሉ የሚለውን እንመልከት። ባለፉት 24 ሰዓታት ውስጥ ሁለቱ ወገኖች በድሮንና በሚሳኤል የታገዙ ጥቃቶችን በስልታዊ ወታደራዊ ተቋማት ላይ ሰንዝረዋል። ከቀጥታው ውጊያ በተጓዳኝ የሚሰነዘሩ የሳይበር ጥቃቶች በመሰረተ ልማቶች ላይ የአገልግሎት መስተጓጎል እያስከተሉ መሆኑም ተገልጿል። በመካከለኛው ምስራቅ ያለው ውጥረት ኢኮኖሚያዊና ቀጠናዊ ተጽዕኖውን ስንመለከት ደግሞ ግጭቱ በስትራቴጂካዊ የባህር መስመሮች ላይ በፈጠረው የደህንነት ስጋት ምክንያት ዓለም አቀፍ የንግድ መርከቦች መንገዳቸውን ለመቀየር ተገደዋል። ይህም ክስተት በዓለም አቀፍ የኃይል ወይም ኢነርጂ ገበያና በትራንስፖርት ዘርፍ ላይ ከፍተኛ ተጽዕኖ ማሳደር መጀመሩን የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። የመካከለኛው ምስራቅን ተከትሎ እየተደረጉ ያሉ የዲፕሎማሲ ጥረቶችን ስንመለከት ደግሞ የተባበሩት መንግስታት ድርጅት ግጭቱ በአስቸኳይ እንዲቆምና ወገኖች ወደ ድርድር እንዲመጡ ተደጋጋሚ ጥሪ ያቀረበ ቢሆንም እስካሁን ከሁለቱም ወገኖች በኩል ለሰላማዊ ንግግር የሚሆን ፍንጭ አልታየም። ሁኔታው ወደ ከፋ ቀጠናዊ ቀውስ እንዳያመራ ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ይገኛል። ዶናልድ ትራምፕ በርካታ ፓስተሮች ጸሎት እንዳደረጉላቸው ታውቋል። በሁለተኛው የታላቁ አሜሪካ ፕሬዝዳንትነት ዘመናቸው ዓለም ላይ ትልቅ አሻራ ጥለው ለማለፍ እየጣሩ የሚመስሉ ፕሬዝዳንት ትራምፕ በዋይት ሃውስ ቢሮአቸው ውስጥ በበርካታ ፓስተሮች ተከበው ተጸልዮላቸዋል። ጦርነት ውስጥ የሚገኙት ትራምፕ በዓለም ላይ ትልልቅ ተጽዕኖ ያላቸው ውሳኔዎችን እየወሰኑም ይገኛሉ። በቅርቡ የቬኔዙዌላን ፕሬዝዳንት ማዱሮን ያገቱት ትራምፕ የኢራኑን ተሰሚ ሰው አያቶላ ካሜኒን ደግሞ ገለዋል። ፓስተሮች በጸሎታቸው ፈጣሪ ከገነት ዕውቀቱንና የአመራር ጥበቡን ለፕሬዝዳንቱ እንዲልክላቸውና ያሉበትን ከባድ የፈተና ወቅት እንዲቋቋሙ ብርታት እንዲሰጣቸው ጸልዮላቸዋል። በተጨማሪም ፈጣሪ እንዲጠብቃቸውና ሞገሱን እንዲሰጣቸው ፓስተሮቹ ተባብረው የትራምፕን ትከሻ በመያዝ መጸለያቸውን ነው አልጀዚራ ካሰራጨው ቪዲዮ ላይ መመልከት የተቻለው። ፓስተሮቹ በውጊያ ላይ ላሉት የአሜሪካ ወታደሮችም ፈጣሪ ይጠብቃቸው ዘንድ ጸልየዋል። Sirens erupt across cities. Residents rush for shelters. ወደ ኢራን እንመለስም። ኢራን የእስራኤል ቤንጎሪዮን አየር ማረፊያ ላይ ጥቃት ሰንዝራለች። የኢራን ሚሳኤሎች የእስራኤልን ቤንጎሪዮን አየር ማረፊያ መምታታቸውን የእስራኤል መገናኛ ብዙሃን እየዘገቡት ይገኛሉ። እስካሁን ከእስራኤል ጦር በጉዳዩ ላይ የተሰጠ አስተያየት የለም። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ አገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴልአቪቭ ውስጥ የፍንዳታ ድምፅ መስማቱን የዜና ወኪሎቹ ሮይተርስ እና ኤፒ ዘግበውታል። የኢራን ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመላክተው ከሆነ አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆኑ የሄባር ሚሳኤሎች ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎችን ወደ አገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷልም ሲል ገልጿል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃት ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያም እንደተላከ ነው የተነገረው። የዜና ወኪሎቹ ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀም በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የአገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። የአገሪቱ ጦር ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉም ገልጿል። በተያያዘም ኢራን በተባበሩት አረብ ኤሚሬትስና ኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ
ጥቃት ፈጽማለች። የኢራን አብዮታዊ ጥበቃ በባህረ ሰላጤ ውስጥ በሚገኙ ሁለት የዩናይትድ ስቴትስ ወታደሮችን ኢላማ አድርጓል ሲል የኢራን መንግስት ሚዲያ ዘግቧል። ጥቃቱ ያነጣጠረው በተባበሩት የአረብ ኤሚሬቶች የሚገኘው የአል ድሃፍራ አየር ማረፊያና በኩዌት የሚገኘው የአል አልሳሌም አየር ማረፊያ ላይ ሲሆን ሁለቱም የአሜሪካ ወታደራዊ ኃይል ያስተናግዳሉም ብሏል። ስለ ጉዳቱ እስካሁን ዝርዝር መረጃ ምንም አልተሰጠም። የኢራን ጦርነት አሜሪካን ከፍተኛ ወጪ እያስወጣት ይገኛልም ተብሏል። በኢራን የቀጠለው የአየር ጦርነት ምን ያህል አስደንጋጭ እየሆነ መጥቷል። በቀን $1 ቢሊዮን የሚገመት ገንዘብ ፈሰስ እየተደረገም ይገኛል ተብሏል። በዚህ ጦርነት የመጀመሪያዎቹ 7 ቀናት ውስጥም ጥቅም ላይ የዋሉት የቶም ሃውክ ሚሳኤሎች፣ ፓትሮይትና ሌሎች ሚሳኤሎች እንዲሁም የተበላሹ ወይም ያረጁ መሳሪያዎችን ለመተካት ፔንታጎን $50 ቢሊዮን ተጨማሪ የበጀት ጥያቄ አዘጋጅቷል። ኮንግረስ የበጀት ጉለቱንና በፌደራል ዕዳ ላይ ያለውን ፍላጎት ለማስቀደም እየተገደደ መሆኑ ተነግሯል። በዩናይትድ ስቴትስ እስራኤልና ኢራን መካከል ያለው ጦርነት 7ኛ ቀኑን የያዘ ሲሆን በመላው ኢራንና ሌሎች የመካከለኛው ምስራቅ ሀገራት ጥቃቶች ቀጥለዋል ተብሏል። ዋሽንግተንና ቴል አቪቭ የኢራንን ጦር እያሽመደመዱ በመሆኑ ኢራን በባህረ ሰላጤው ላይ የሚሳኤልና የድሮን ጥቃቶችን ቀጥላለች። የስትራቴጂክና ዓለም አቀፍ ጥናት ማዕከል ይፋ ያደረገው የመጀመሪያዎቹ 100 ሰዓታት የአሜሪካ እስራኤል ኦፕሬሽን ወጪን $3.7 ቢሊዮን ወይም በቀን $891 ሚሊዮን ያህል ወጪ መደረጉን ያሳያልም ተብሏል። አድማጭ ተመልካቾቻችን ከመካከለኛው ምስራቅ ጋር ተያይዞ እየወጡ የነበሩ መረጃዎችን ወደ እናንተ አደረስን። አሁን ደግሞ ከነሱ ጋር ተያይዞ እየወጡ ያሉ በጣም አጫጭር መረጃዎችን ወደ እናንተ ላድረስም። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ይህ ካልሆነ ስምምነት እንደማይኖር አስጠንቅቀዋል። On the southern Lebanon border, Hezbollah fighters struck an Israeli Merkava tank with a Kornet anti-tank guided missile. The tank was deployed as part of an offensive operation in the area. በሊባኖስ ድንበር አቅራቢያ አንቲ ታንክ ሚሳኤል ከተተኮሰ በኋላ 5 የእስራኤል ወታደሮች ከጂቫቲ ብርጌድ ከባድ ጉዳት ደርሶባቸዋል ሲል የእስራኤል ጦር አስታውቋል። የዚሁ ብርጌድ አባል የሆኑት 3 ወታደሮችም ቀላል ጉዳት ደርሶባቸው ሆስፒታል ገብተዋል ተብሏል። ሄዝቦላ በእስራኤል በተያዘው የሶሪያ ጎላን ኮረብታ የእስራኤል ወታደራዊ ቦታ ላይ ያነጣጠረ የድሮን ጥቃት መፈጸሙን ገልጿል። የእስራኤል ጦር ሄዝቦላ ከእኩለ ሌሊት ጀምሮ ወደ እስራኤል 70 የሚጠጉ ሮኬቶችን መተኮሱን አስታውቋል። Israel has carried out a new wave of attacks across Lebanon in its rapidly escalating conflict with Hezbollah. የሊባኖስ የጤና ሚኒስቴር እስራኤል ከሰኞ ጀምሮ በአገሪቱ ባደረሰችው ጥቃቶች በአጠቃላይ 217 ሰዎች መሞታቸውንና አብዛኞቹ ሟቾች ሲቪሎች መሆናቸውን ገልጿል። 798 ሰዎች ደግሞ ቆስለዋልም ብለዋል። የተባበሩት አረብ ኤሚሬትስ በድሮን ማክሸፍ ሂደት ምክንያት የተከሰተውን የኢንዱስትሪ እሳት በቁጥጥር ስር መዋሏን አስታወቀች። በፉጃህራህ ነዳጅ ኢንዱስትሪ ዞን ላይ የደረሰው የእሳት ቃጠሎ የተነሳውን ፍርስራሹን ተከትሎ የአየር መከላከያዎች አንድ የሰው አልባ አውሮፕላኖችን በተሳካ ሁኔታ ከጠለፉ በኋላ ነው። የእስራኤል ጦር በዛሬው ዕለት በኢራን ከ400 በላይ ኢላማዎችን መምታቱን የገለጸ ሲሆን ከነዚህ መካከልም ባላስቲክ ሚሳኤል ማስወንጨፊያና ሰው አልባ የአየር ላይ ተሽከርካሪዎች ማከማቻ ስፍራዎች ይገኙበታል ተብሏል። የኢራን የጤና ሚኒስትር ቃል አቀባይ ሆሴን ኬርማንፑር እንዳሉት በጦርነቱ ከ18 ዓመት በታች የሆኑ 200 ሰዎች እስካሁን ተገለዋልም ብለዋል። የኢራን ኃይሎች ሐሙስ አመሻሹ ላይ በባህሬን በሚገኙ የመኖሪያ ሰፈሮች ላይ 7 ድሮን መተኮሳቸውን የመካከለኛው ምስራቅ ማዕከላዊ እዝ ወይም ሴንትኮም ኃላፊ ብራድ ኩፐር ተናግረዋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ዛሬ 9 የባላስቲክ ሚሳኤሎችና 109 ሰው አልባ አውሮፕላኖችን መያዙን የገለጸ ሲሆን ሌሎች 3 ሰው አልባ አውሮፕላኖችን በኤሚሬትስ ግዛት ውስጥ ወድቀዋልም ብለዋል። በተባበሩት አረብ ኤሚሬቶች በግጭቱ ወቅት የተጠለፉ የኢራን ባላስቲክ ሚሳኤሎችና ድሮኖች ቁጥር በአጠቃላይ 1110 አድርሶታል። በተጨማሪም ከኢራን የተወነጨፉ 8 ክራይዝ ሚሳኤሎች ወድመዋልም ተብሏል። አድማጭ ተመልካቾቻችን ከኢትዮ ኢንፎም በመካከለኛው ምስራቅ ላይ የተሰሙ አጫጭር መረጃዎችን እንዲህ ወደ እናንተ አደረስን። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ቪዲዮ ሼር፣ ላይክ እንዲሁም ኮመንት በማድረግ ቤተሰብ ይሁኑ እንላለን። መልካም ጊዜ